ስሜ ተማሪ ህዳሴ ዘመኑ እባላለሁ። በአገው ምድር ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል የ2018 ተፈታኝ። በመጀመሪያ የዛሬ 2 አመት አካባቢ 10ኛ ክፍል ክረምት ላይ ነበርና የዛ አመት የትምህርት ውጤት በተለቀቀበት ጊዜ ከፍተኛ ውጤት ተሰርቶ ነበር እኛ ትምህርት ቤት እና ያን ካየው በኋላ በደንብ ሞራል ሆነኝ። በዛ ላይ ደግሞ ሴት ነበረች አና ፍቃዱ ትባላለች እና 548 ነበር የሰራችው። ያን ካየው በኋላ ሞራል ሆነኝ በደንብ ማለት ነው። ስለዚህ ያን ካየው በኋላ 570 ብዬ ጽፌ እስካሁን ድረስ ትራሴ ላይ ያለ ካልጋይ ትራሴ ያስቀመጥኩት ነበር። ግን ደግሞ ያን ካስቀመጥኩ በኋላ ልክ እሱን እንደ አላማ እንጂ በየቀኑ እሱን እያሰብኩ ግን መጨነቅ አልፈለኩም። የቻልኩትን ማክሲመም የሆነን የኔን ችሎታ ለማሳረፍ ነው የነበረኝ በየቀኑ የማደርጋቸው ነገሮች ማለት ነው። እና ውጤቱም 570 ብዬ ነው የጻፍኩት። እውነት ለመናገር 583 እንደዛ ከፍተኛ አልጠበቅኩም ነበር። ግን ጥሩ ነገር እንደሚሆን ተስፋ አረግ ነበር። ቢያንስ 500 ቤት ምናምን እጠብቅ ነበር። እንደ ሮል ሞዴል ማያቸው ቤተሰቦቼ ነው። ምክንያቱም አንደኛ በትምህርቱ ዓለምም በደንብ የሄዱ ሰዎች ናቸው። እንዲሁም ደግሞ በስራቸውም በደንብ የተመሰከረላቸው በጣም ጀግና የሆኑ እናትና አባት ነው ያሉኝ። እነሱን ነው እንደ ሮል ሞዴል ማያቸው። ከዛ በተጨማሪ በትምህርት ጉዞዬ ውስጥ ደግሞ ያገዙኝ ብዬ የማስባቸው በመጀመሪያ ወላጆቼ ናቸው እንደ ተናገርኩት። ሲቀጥል ደግሞ የትምህርት ቤቱ ማህበረሰብ ከላይ ከርሰ መምህራን ጀምሮ ሙሉ የትምህርት ቤቱ ማህበረሰብ በጣም ድጋፍ ያደርግልን ነበረ። ከዛም ቀጥሎ ደግሞ የእንጂባራ ዩኒቨርሲቲ በስቴም ፕሮግራሞች በደንብ እንድንታገዝ አድርጎናል። እንዲሁም ደግሞ ኢትዮጵያን አቪዬሽን ዩኒቨርሲቲም እንደዚሁ በስቴም ፕሮግራሞች የተሻለ ፐርፎርማንስ እንዲኖረኝ ረድተውኛል ማለት ነው። በተለይ ሴቶች ሲሆኑ ደግሞ ማድረግ ያለባቸው አንደኛ የሚገጥማቸው ቻሌንጆች ይኖራሉ፣ ግልጽ ነው። ግን እነዛን ቻሌንጆች በደንብ ሊረዳቸው ከሚችሉ ሰዎች ጋር በመነጋገር በግልጽ በመነጋገር እንዲሁም በዛ መንገድ ያለፉ ብዙ ሰዎች አሉ። ከቤተሰቦቻቸው ጋር ሊሆን ይችላል ወይም ሌሎች ከሚቀርቧቸው ሰዎች ጋር በመነጋገር ያን ችግር ለመፍታት መሞከር ነው። እንዲሁም ደግሞ ጠንካራ መሆን ነው። ችግሮች እንደሚፈጠሩ ይታወቃል። ግን ችግሩ ላይ ሳይሆን መፍትሄዎቹ ላይ ለማተኮር መሞከር ነው ብዬ ነው ማስበው። ሌላ እኔም በዚህ መንገዱ የረዳኝ ከቤተሰቦቼ ጋር ቅርብ ሆኜ ማውራቴ ነው ብዬ ነው ማስበው ማለት ነው። ስለዚህ እምመክራቸው ምንድነው ኢንተረስታቸውን በደንብ መለየትና እንዴት ቢያነቡ ግልጽ ሊሆንላቸው እንደሚችል መረዳት ነው ያለባቸው ብዬ ነው ማስበው።